ሰላም ጤና ይስጥልኝ ውድ የባሶ ሚዲያ የዩቲዩብ ቻናል ቤተሰቦች ያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ እያልኩ የዕለቱን አጫጭር ዜናዎች ይዤ ቀርቤያለሁ። እስከ ዜናዎቹ ፍጻሜ ድረስ አብራችሁን ቆዩ። በሪዮ ኦሎምፒክ የማራቶን ውድድር ላይ ባሳየው ተቃውሞና በስፖርታዊ ድሎቹ የሚታወቀው አትሌት ፈይሳ ሊሊሳ ከትናንት በስቲያ ምሽት በአዲስ አበባ ከባድ የትራፊክ አደጋ አድርሶና ከጸጥታ አካላት ጋር በተፈጠረው ግጭት ከአካባቢው መሰወሩ መነገሩ ዛሬም አነጋጋሪ ሆኗል። የዓይን እማኞችና የተለያዩ የፖሊስ ምንጮች እንደገለጹት ክስተቱ የተፈጠረው በንፋስ ስልክ ላፍቶ ክፍለ ከተማ አትሌቱ ቬት መኪና እያሽከረከረ ባለበት ወቅት ነው። አትሌቱ ከሌላ መኪና ጋር በመጋጨቱ በሌላኛው መኪና ላይ ከፍተኛ የንብረት ጉዳት የደረሰ ሲሆን በመኪናው ውስጥ ለነበሩ ሁለት ወጣቶች ላይም የአካል ጉዳት ደርሶባቸዋል። አደጋው እንደተከሰተ የአካባቢው ነዋሪዎችና የጸጥታ አካላት እርዳታ ለመስጠትና ጉዳዩን ለማጣራት በስፍራው ተገኝተው የጸጥታ አካላት የተጎዱት ወጣቶች ወደ ሕክምና አትሌቱ ደግሞ ወደ ፖሊስ ጣቢያ እንዲያመሩ ጥያቄ ባያቀርቡላቸውም አትሌቱ ግን ከጠበቁት በተቃራኒ ምላሽ መስጠቱ ተነግሯል። በስፍራው የነበሩ ምንጮች እንደገለጹት ፈይሳ በፍጥነት ወደ መኪናው በማምራት የጦር መሳሪያ በማውጣት ማን እንደሆንኩ አታውቁኝም በሚል ዛቻ በጸጥታ ኃይሎች ላይ ሲሰነዝር እንደነበር ተገልጿል። በመጨረሻም ወደ መኪናው በመግባት ከአካባቢው በከፍተኛ ፍጥነት መሰወሩም ተሰምቷል። ጉዳዩ ከትናንት ሰኞ ማለዳ ጀምሮ በማህበራዊ ሚዲያ ላይ በስፋት መነጋገሪያ ሆኗል። የአዲስ አበባ ፖሊስ አትሌቱን በቁጥጥር ስር ለማዋል እንቅስቃሴ ቢጀምርም እስካሁን እንዳልተቻለ ግን ተነግሯል። አንዳንድ የቅርብ ምንጮች አትሌቱ ድርጊቱን ከፈጸመ በኋላ ከሀገር ወጥቶ ሊሆን እንደሚችልም ግምታቸውን እየሰጡ ይገኛሉ። አትሌት ፈይሳ ሊሊሳ ከለውጡ በኋላ ወደ ሀገር ቤት ገብቶ በንግድ ስራ ላይ ተሰማርቶ የነበረ ሲሆን ከቅርብ ጊዜ ወዲህ ግን በተለያዩ መዝናኛ ቦታዎች በሚያሳያቸው ባህሪያትና በሕግ የበላይነት ጉዳዮች ላይ በሚሰነዝራቸው አስተያየቶች ትኩረት ሲስብ ቆይቷል። ፖሊስ ጉዳዩን እያጣራ መሆኑንና አትሌቱን ለመያዝ ክትትል እያደረገ መሆኑን በግልጽ ተናግሯል። በአትሌት ፈይሳ ሊሊሳ ላይ የተሰነዘሩ ድርጊቶች ሕጋዊ አንድምታ በአትሌቱ ላይ እየተሰሙ ያሉ ክስተቶች በኢትዮጵያ ወንጀለኛ መቅጫ ሕግ መሰረት የሚከተሉትንና ከባድ ሕጋዊ መዘዞች ሊያስከትሉም ይችላሉ። አንደኛ፣ አደጋ ደርሶ መሰወር። አደጋ ያደረሰ አሽከርካሪ ወዲያውኑ መኪናውን አቁሞ ለተጎጂዎች እርዳታ የመስጠትና ለፖሊስ ሪፖርት የማድረግ ግዴታ አለበት። ከአደጋው ስፍራ መሸሽ በሰው አካል ላይ ለደረሰው ጉዳት የሚጣለውን ቅጣትም ሊያከብደው ይችላል። ሁለተኛ፣ የጦር መሳሪያና የዛቻ ወንጀል በስራ ላይ ባሉ የፖሊስ አባላትና መሳሪያ መዘዝ፣ በመንግስት ስራ ላይ ላሉ እንቅፋት መፍጠርና የመንግስት ሰራተኞችን ማስፈራረት በሚሉ አንቀጾች ያስቀጣል። የታጠቀው መሳሪያ ህጋዊ ቢሆን እንኳ ለዛቻ መጠቀሙ ግን ፍቃዱን ሊያሰርዘውም ይችላል። ሶስተኛ፣ የፍትህ ሂደትን ማደናቀፍ፣ ማን እንደሆንኩ አታውቅኝም የሚለው ንግግር እና ከፖሊስ ለማምለጥ ለተከሳሹ የሚሰጠውን የዋስትና መብት ሊያሳጣውም ይችላል። ተከሳሹ ሊሰወር ይችላል የሚል ስጋት ስለሚፈጠር። አራተኛ፣ ዓለም አቀፍ ክትትል። አትሌቱ ሀገር ጥሎ የወጣው ለጊዜው ካልሆነና በቋሚነት ከሆነ በኢንተርፖል በኩል ዓለም አቀፍ የመያዣ ትዕዛዝ ሊወጣበትና በሌለበት የፍርድ ሂደት ሊቀጥል ይችላል። አትሌቱ ቀደም ሲል የነበረው ዝናና ለሀገር ያስገኘውን ክብር በህግ ፊት ከጥያቄ ነፃ ሊያደርገው አይችልም። ህጉ በተለይ በታዋቂ ግለሰቦች የሚፈጸሙ መሰል ጥፋቶች ላይ አርአያ የሚሆን እርምጃ እንዲወሰድም ሊያዘዝ ይችላል። የቡርኪና ፋሶ መሪ መቅረቱ የታወቀበት ሚስጥር። በወታደራዊ አስተዳደር የሚመሩት የሳህል ሀገሮች የቡርኪና ፋሶ፣ ማሊና ኒጀር ህብረቱ በተዘዋዋሪ ለቀድሞ ቅኝ ተገዦች እንድንሆን እያደረገ ነው። የጠራ ግብ በራስ የመቆም ህዝባዊ ተጠቃሚነት የለውም በሚል ጥር 29 ነበር የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ኢኮዋስ በይፋ ራሳቸውን ያገለሉት። አሊያንስ ዲስ ኤቴስ ዱ ሳህል የተባለ አዲስ የመከላከያ ስምምነት ካቋቋሙ ብዙም ሳይቆይ ከአንድ ዓመት በፊት የመልቀቅ ፍላጎት እንዳላቸው አስታውቀው ነበር። ለግማሽ ምዕተ ዓመት ያህል ምዕራብ አፍሪካን የመራው የኢኮዋስ ተቃዋሚ ታማኝነትና የክልል ውህደትን ራዕይን አበላሽቷል ሲሉ ክስ ቢያሰሙም ለመስማት አልፈለገም ነበር። ከ1975 ጀምሮ በምዕራብ አፍሪካ ኢኮኖሚ እና ፖለቲካዊ ጉዳዮች ይቆጣጠር የነበረው ኢኮዋስ ለሶስት ለሚወጡ ሀገራት አካሄዱን እንዲያስተካክል አስተያየት ቢደርሰውም መንገዱን ጨርቅ ያደርግላችሁ ማለቱን ተከትሎ ጥለው በመውጣት አዲስ ህብረታቸውን አጠኑ። ይህ ሁለተኛው ትልቅ መበታተን እንደ አውሮፓውያን አቆጣጠር 2000 ከሞሪታኒያ ወጣቶች በኋላ የአፍሪካ ክልላዊ ውህደትና ትብብር ከፍተኛ ጉዳት አስከትሏል።
በኢኮዋስ ውሳኔ አሰጣጥ ውስጥ ከሚታዩ የፈረንሳይና የምዕራባውያን ተጽዕኖ በላይ የሉዓላዊነት ጉዳዮች አሰልፎ መስጠት፣ በሳህል ውስጥ የሽብርተኝነትና አመፅን በመፍታት ረገድ ውጤታማ አለመሆን፣ በተለይም በሲኤፍ ፍራንክን ላይ የኢኮኖሚ መገለል ስጋቶች የምዕራባውያን ላይ ያላቸውን ጥገኝነት ኢኮዋስ መሰረታዊ ጉድለቶችም አጋልጧል። እነዚህ አጋሮች ያነሱኝ በኢኮኖሚ ውህደት ምክንያት የሚያጋጥሟቸውን የህልውና የደህንነት ስጋቶች ለመፍታት ፍላጎት ማጣቱ በደህንነት ትብብር ላይ ያላቸውን ስትራቴጂካዊ አቋም እና በጋራ ፍላጎት ለማሳካት አዲሱን ህብረት እንዲመሰርቱም አስችሏል። ይህ በጥር 19 የመውጣት ተግባራዊ መሆን አንድምታ ለሀገሮቹና ለኢኮዋስ ብቻ ሳይሆን ለትላልቅ የአፍሪካ ክልላዊ ውህደት ሂደትም ትልቅ መዘዝ ይዞ መጥቷል። ኢኮዋስ በቂ ዲፕሎማሲያና የተሳትፎ ሳይኖር በማዕቀቦች ላይ ከመጠን በላይ በመታመን የፖለቲካ ሽግግሮች፣ የደህንነት ተግዳሮቶች ከመፍታት ይልቅ በማዕቀብ መቅጣቱ ከራሱ አልፎ በአፍሪካ ህብረት የነበረውን አንድነት አናግቶታል። በተለይም እንደ አውሮፓውያን አቆጣጠር የካቲት 2004 በተካሄደው 37ኛው የአፍሪካ ህብረት ጉባኤ መደበኛ ጉባኤ ቦርኪና ፋሶ፣ ማሊ እና ኒጀር ኢኮዋስ መውጣታቸውን በተመለከተ የጋራ መግለጫ ከባድ ስጋት ሲል መግለጹን እና የኢኤስ ሀገራት ውሳኔያቸው እንደገና እንዳጤኑና የአፍሪካ ህብረት አጀንዳ 2063 ጋር በሚስማማ መልኩ ከአፍሪካ ውህደት አጀንዳ ጋር በመተባበር ኢኮዋስ ጋር እንዲወያዩ ጥሪ ያቀረቡበት መንገድ ወገንተኝነት የታየበት መሆኑ ሀገሪቱ ከህብረቱ እንዲርቁም አድርጓል። ከዚህ ላይ ምንም አይነት ክትትል አለመኖሩና አፍሪካ ህብረት በሁለቱ ወገኖች መካከል ምንም አይነት ጠንካራ ውይይት ማመቻቸት አለመጀመሩ ያመለጠ እድልም ሆኗል። ይህ በአፍሪካ ህብረት ውስጥ ያለውን አቋምና በዓለም አቀፍ ድርድሮች በረጅም እጃቸው በሚሳተፉበት አካሄድ የቡርኪና ፋሶ ፕሬዝዳንት ጨምሮ ሌሎች መሪዎችም በዘንድሮ ስብሰባ እንዳይገኙ ምክንያት መሆኑን ነው ቢዝነስ ኢንሳይደር አፍሪካ የዘገበው። የቱርኩ ፕሬዝዳንት ሬሲፕ ታይፕ ኤርዶጋን በአዲስ አበባ እያደረጉት ባለው ጉብኝት ኢትዮጵያ ከሶማሌላንድ ጋር ለፈረመችው የመግባቢያ ስምምነት አዲስና ስልታዊ ምዕራፍ ሊከፍት እንደሚችል ተነገረ። የፕሬዝዳንቱ መምጣት በዋናነት ሁለት መልክ ያላቸው ውጤቶችን ይዞ እንደሚመጣ የሚጠበቅ ሲሆን የመጀመሪያውና የሶስተኛው ወገን መፍትሄ ወይም ማመጣጠኛ ማምጣት ነው። ከዚህም ቱርክ ለኢትዮጵያ የምታቀርበው አማራጭ የሶማሌ ሉዓላዊነትን በማይነካ መልኩ የባህር በር የምታገኝበትን መንገድ ማመቻቸት ሊሆን ይችላል። ኤርዶጋን ሶማሊያ ግዛቷን ለኢትዮጵያ በኪራይ ወይም በልዩ አስተዳደር እንድትሰጥ፣ በምላሹም ኢትዮጵያ የሶማሌላንድን የእውቅና ጥያቄ ለጊዜው እንድታቆየው በማድረግ ሁለቱ ሀገራት ሊግባቡ የሚችሉበት እድል ሰፊ ነው። ይህ አካሄድ ለኢትዮጵያ የባህር በር ፍላጎት ምላሽ ሲሰጥ፣ ለሶማሌ ደግሞ የግዛት አንድነቷን የማስጠበቅ ስሜት ይፈጥርላታል። ሌላኛው የጉብኝት ውጤት እስካሁን ከሞቃዲሾ ጋር ለመደራደር ፍላጎት ያልነበራት ሶማሌላንድን ወደ ድርድር ጠረጴዛ ማምጣት ነው። የቱርክ ጠንካራ ተጽዕኖ ሶማሌላንድ በአንካራ አሸማጋይነት ከሶማሌ ጋር እንድትቀመጥ የሚያደርግ ሲሆን የኢትዮጵያም ስትራቴጂያዊ ፍላጎት በዚህ ድርድር ውስጥ እንዲካተት መንገድ ይከፍታል። ከዚህም ባሻገር ኢትዮጵያ በሶማሌላንድ በኩል የባህር በር ካገኘች ለምትገነባው የባህር ኃይል የቱርክ ቴክኖሎጂና ስልጠና ትልቅ የጸጥታ ዋስትና በመሆን የግብጽ ዛቻን ለመመከት ከፍተኛ አቅም ይፈጥርላታል። ከጉብኝቱ በስተጀርባ ያለው ድብቅ አጀንዳ የሚያጠኑ የሴራ ተንታኞች እንደሚሉት ከሆነ ኤርዶጋን ጉዞ ከኢትዮጵያ ወዳጅነት ባለፈ እስራኤልን በበርበራ በኩል የመክበብ ሉዓላዊ ስልታዊ ዓላማ አለው። ቱርክ ኢትዮጵያና ሶማሊያን ማስማማት ከቻለች ከበርበራ ወደ በስተቀር መላው የሶማሌ ጠረፍ በቱርክ ወታደራዊና ኢኮኖሚያዊ ቁጥጥር ስር ይውላል። ይህም አንካራ በቀይ ባህር ያላትን የሱልጣንነት ሚና የሚያረጋግጥላት ይሆናል። ለኢትዮጵያ መንግስት ትልቁ ስኬት የሚሆነው ከቱርክ ጋር በመወገን የግብጽን ጫና ማርገብና የሶማሊያን መንግስት ቀደም ሲል ወደማይቀበለው የድርድር መስመር እንዲመጣ ማስገደድ መቻሉ ነው። ዜናዎቹ እነዚህን ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገንኩ ለቻናሉ